ትሁት ተረጋጊ ተረጋጊ። እኔ ሁሉንም ነገር ለማየት እፈልጋለሁ። እንዴ እንዴት ማየት ትፈልጋለህ? ቢቀርብህ ይሻላል ባጭሩ ብቋጨው። አይ አንቺና አባዬ ጋራ ብዙ ነገር ተጣልቻለሁ። ሁሉንም ነገር ማየት እፈልጋለሁ። ተረጋጊ አንቺ። እንደዚህ አይነት አስቀያሚ ነገር ባላደርግ ደስ ይለኝ ነበር፣ ግን ደግሞ ቅንጭላትና ልቤ መስማማት አቃተኝ። ትሁት በቃ ተፋታን ብዬ ቅንጭላቴን ላሳመነው ትፈልጊያለሽ? ከዚህ በፊት እኮ ታዲያ ዝም ብለን ላይ ነበር የምትለው። አዎ ብያለሁ፣ ግን ይህንን ነገር ካየው በኋላ በሰላም የምንለያይ አይመስለኝም። እሷ እኮ ታዲያ አላማዋ ብዙ ነው፣ ገንዘብ አይደለም። ገንዘብ ቢሆንማ ይህንን ሁሉ ነገር ባላደረገች። ካሌብ፣ እኔ ግን ቢቀርብህ ባይ ነኝ። አይ አይቀርም። ትሁት እባክሽ አንቺ ሁሉንም ነገር እንደማታቂ ሁኝ። እስከ መቼ? ነገሮችን እስከማቅ ድረስ። ትሁት አደራ ምንም እንዳትሳሳች እሺ ካልክ ይሁን። ትሁት እንዴት ነሽ? ደህና ነኝ አባዬ፣ አንተ ግን እንዴት ነህ? እኔ ደህና ነኝ። መር ጋር እኮ ነው የሄድኩት። ነገረሽ? ግን አባዬ ልክ ነው ብለህ ታስባለህ? መሰለኝ። ውጤቱን መጨረሻ ላይ ነው የምናየው። አባዬ አንተስ ታገስክ፣ እሱ ግን ችግሩን ካልታገሰ ችግር አይፈጥርም። እኔማ አስቤው ነበር ነገርኩትም፣ ግን ደግሞ ማየት ፈለገ ልጅ። አይ ካሌብ፣ እኔ ግን ድንጋጤ ላይ ነኝ። አሁንም ሳቄን በፍጹም ሊመጣልኝ አልቻለም አባዬ። አደንግጭ፣ የባሰም የሚያስደነግጥ ነገር አይፈጠርም። እሺ ከዛስ ምን ሊሆን ነው? ካሌብ ጉዷን ካየ በኋላ ያለ 5 ሳንቲም ማባረሩ ይሄ ትልቅ ነገር ነው። አስበሽዋል? ብዙ ነገር አገኛለሁ ብላ ገብታ ይሄን ሁሉ ጊዜ ሁሉ ቆይታ ያ ከሆነ እኮ አሁንም ይሄንን ነገር ማድረግ ይቻላል። አንቺ ግን ይሄ ነገር እንዲያበቃ ፈልገሽ ነው? ቀላል ፈልጌያለሁ አባዬ። ያለፈውን እርሺ። ይህንን እኮ ሊያዝናናሽ ነው የሚገባው። እኔ ምንም የሚያዝናናኝ ነገር የለም አባዬ። ኧረ ልጅ አትሳቀቂ እሺ። ይህንንም ቢሆን አትሳቀቂ እሺ። ይህንንም ቢሆን ጊዜውን አሳጠሩት። እሺ ትሁትዬ፣ እሺ የኔ ልጅ፣ የኔ ብርግ ያለ ይዝናኑ እንጂ። አባዬ እየተዝናኑ እኮ ነው። ጉዳያቸው ገና መች አለቀ። ምንድን ነው የምሰማው? ሀሳባቸው እኮ ግልጽ ነው። እኔ እንደማላስታውስ ስለሆነ የሚያውቁት በቅርብ ጊዜ ይጋለጣሉ። ሀሳብህን ብነግራችሁ ምን የምታረግህ ይመስልሃል? ቆይ ክፋቷ በዚህ የሚያበቃ ስላልሆነ ትንሽ እንጠብቅ። እሺ ልጄ። ይቺ ሴትዮ ግን የአእምሮ በሽተኛ ትመስለኛለች። እንዴት ተቀመጠች እንጂ ምን አረገችሽ? ተቀመጥ። እንዴት ዋላችሁ? አባዬ እንዴት ነህ? ሰሞኑን ደግሞ እየጠፋህ ነው። አለሁ ልጄ፣ አልጠፋሁም። እህቴን ደግሞ እየተንከባከባችኋት። በጣም አባዬ፣ የኔ ያመለሸጋ ልጄ፣ አንቺ ስላለሽ እኮ ብዙም አልሰጋም። ትንሽ ትፈራለች። ያንተ እህት ግን አመስልም ፍራቻዋ። አዎ ትንሽ ትፈራለች ልጄ። የእናት ወዲህ ዝንጉርጉር አይደል? ለምሳሌ አንቺ ትናድጃለሽ፣ ወንድምሽ ደግሞ ረጋ ያለ ነው። እንዲህ እኔ እናድዳለሁ እንዴ? አዎ ትናድጃለሽ። አባዬ ትሁት የለችም እንዴ? ዘመር ጥየቃ ብላ እኮ ሄዳለች። በሉ እንግዲህ ተጫዋቱ። እንደ አባዬ ወዴት ነው? ወደዚሁ ነኝ ያለው ልጄ። እሺ ና እንግባ ወደ መኝታ ቤት ብላ እንግዲህ ፍቅረኛዋን ይዛ ወደ መኝታ ቤት ገባች።
እንግዲህ ባልየው ተኮፋፍኖ ሌላ ሰው መስሎ ጉብ ብሏል። እንዴት ነው ልጄ ቤት መዋሉ ተመቸህ? አይ አባዬ አልተመቸኝም። በዛ ላይ ደግሞ የሴት ልብስ ለብሶ መቀመጥ። ፈጣሪ ሲፈጥረን እኮ ልጄ ባህላችን ይህንን እኮ ነው የሰጠን። ከተፈጥሯችን ውጭ ያለ ነገር ሀሳብ ይነሳል። እንደ አባዬ እንደው እኮ ሴቶች የሚያደርጉት ነገር ሁሉ ይጨንቃል። በዛ ላይ ሼቲ ውስጥ ገብቼ እንዴት እንደሚጨንቀኝ እንደገና ጸጉሩ ኡፍ ልጄ እና በዚህ ሁሉ ጭንቀት ስንት ጊዜ ልቆይ ነው? በጣም ትንሽ ጊዜ ነው አባዬ። አሚን አባዬ። እንዲህ እዚህ ሰውዬ ጋር ትቸካከሳላችሁ አይደለም? እኔ ነኝ የሸከስኩት። ከባድ ነገር እኮ ነው ያደረግኩት። ግን እኮ ሰውየው በውስጡ አውቆ አይደል እያለሽ እኮ ነው የሚመስለው። እሱ በዚህ ሰዓት እውነቱን ቢያውቅ የሚለቀኝ ይመስልሃል? ባያውቅ ነው የሚሻለው። እንዴ ለአንቺ ሲል ነው? ለራሱ ሲል? አዎ ለራሱ ሲል ይሻላል። ባይሆን ሳያውቅ ራሴ ማዳን ያለብኝ። ቆይ ምን ሆነህ ነው? እና ልሙት? ባይገለኝ እንኳ በቀላሉ እንደማይለቀኝ እወቅ። አእምሮሽ ላይ ያለ ጅኒ ግን ቁጭ ብሎ መቼም ስለ መግደል ያስተምርሻል። መቼም ስራውን ረስቶ አያውቅም። ቆይ ዳኒ ይህን ሁሉ ነገር አይቶ ይለቀኛል? አይለቅሽም። ያለሽ ምርጫ መሸሽ ነው። አልሸሽም፣ የትም አልሸሽም። እንደማይለቅሽ ስለማቅ እኮ ነው። ስለዚህ ራስሽን ብታሸሽ የተመረጠ ነው። ለሌላ ጊዜም ቢሆን ራስሽን ለመከላከል እንጂ ሮጠሽ ሰው ለማጥቃት አትቸኩይ። አባዬ እህት ግን ምንም አሰማ? ሚስጥር ካልሆነ ምንም አሰማ። ቆይ ሚስጥር ካልሆነስ? ሚስጥር ካልሆነ ትሰማለች። እንደዛ ከሆነ ልጄ ቆይ የማይሰማ ሰው መርጦ ነው እንደማይሰማ። እንግዲህ ቆይ የሆነ ስራ ልጀምር ፈልጌ ነበረ። ጥሩ ነው ልጄ ምን ልርዳ? ይኸውም ሌላ ሰው የምጠይቀው ስለሌለ ነው። የሆነ በአንድ ወር ውስጥ የምመልሰው ብር ነው። ስንት ብር? 4 ሚሊዮን ብር። አበዛሁት እንዴ ጋሼ? አረ ልጄ ምን አላት 4 ሚሊዮን? ብሩን ከሆነ በአንድ ወር የምመልሰው ነው። እስቲ ልጄ ለካሌብ ላማክረውና። አረ በፍጹም ካሌብ ማወቅ የለበትም። እንደዛ ከሆነ ከቲና ጋር አውርተን፣ እሱ በጣም የማይሆን ነገር ነው እሱ። ለምን እንዲሰሙ አልፈለግክም? ምክንያቱም በአጭር ጊዜ ውስጥ አስተካክዬ ያንተን ብር እንደምመልስ በኋላ ሳመሰግን እንዲሰሙኝ እፈልጋለሁ። ምን አይነት ስራ ነው? በውድ የሆነ እቃ አለ፣ እዚህ ሳመጣው እጥፍ ያተርፈኛል። አዎ በጣም አሪፍ ነው። እስቲ እናስብበታለን ልጄ። ጋሼ በጣም ነው የማመሰግነው። የማይሰጠው ማሰብህስ ትልቅ ነገር አይደለም እንደ ጋሼ? ብቻ ግን ሚስጥር መሆኑን እንዳትረሳ። እሺ አልረሳም ልጄ። 4 ሚሊዮን ብር አለ እኮ የሚገርም ነው። እሱ ፍቅረኛ አለችው እንግዲህ ፍቅረኛውን ለማየት የሄዳል። ተኝተው ሳያቸው ግን ቅንጭላታቸውን በተን ይለኛል እያለ እንግዲህ ለአባቱ እየተናገረ ይገኛል ማለት ነው። ፍቅረኛ እያለው እንግዲህ እሷ ትጫወታለች ባሏን ትታ ማለት ነው። እንግዲህ ቲናን ይሄ ደኒና የኔ አልጋ ነው አስወጭልኝ ሴት ቤት ብላ እንግዲህ የገዛ አልጋው ላይ ውጪ አስወጥታ ጣለችው ማለት ነው። እሱ ግን እየሰለላት ይገኛል። ወይ ግን መቼ ነው የምንገላገለው ትላለች። እሷ ግን ብዙ ጉዳያችንን ታውቃለች እንላለን። እንግዲህ ቆይ ምን አይነት ደነዝ በሆን ነው አባቴን እያሰቃየ በገዛ አልጋ ላይ እየማገጠች፣ ቆይ የማይገባኝ ምን አይነት ደነዝ ነኝ እያለ ተውት። እንግዲህ ብነግርህም አሰማም ነበር ማን ይሰማታል ብለው ነው የሚጫወቱት ትላለች። ቆይ ህዝብ በላይ ምን ያለው ሲል አንተ የመታገሱ ነገር ካለ ብዙ ነገር ታያለ ትለዋለች ትሁት። ካሌብ እንግዲህ በቃ ካልክ ይበቃሃል፣ ግን ደግሞ ከቀጠልክበት ገና ብዙ ነገር አለ ታያለ እንትኑን ከሰጠ ትዕግስቱን ትለዋለች ትሁት። አባትየው ካቤልን ይቅርታ አባዬ፣ ልጅየው ይቅርታ አባዬ ጥሩ አማች ስላላመጣሁልህ ይለዋል። ይቅርታ ማለት ሌላ ማች ጥሩ አማች ስታመጣልኝ ነው ይለዋል። ደግሞ ይችን ሳልገላገል እንዴት ሌላ ሰው ይላል።
እንግዲህ ትሁት ሰውን የሰውን ገንዘብ ለመውሰድ እንዴት ነው የሚለፋው እያለች እየተናገረች ነው። ትክክል፣ በጣም ከባድ ነው። እንግዲህ አባትየው ሰነድ የውሸት ሰነድ አዘጋጅቼላታለሁ፣ ቤቱን ሰጠሁሽ ብዬ እንድፈርም አደርጋታለሁ፣ እሷንም ባዶ አስቀራታለሁ እያለ ነው። እንግዲህ ይህን ሁሉ ነገር አድጋ ካሌብ ብንሸራተት ሰው አታርገኝ አባዬ እያለ አባቱን እያወራ ነው። እንግዲህ ቤት የሚሰጠኝን ሰውዬ እንገለዋለን፣ ከዛ ደግሞ በራሳችን ስም እናደርገዋለን እያለ እንግዲህ ጓደኛዋ ራሱ ፍቅረኛዋ ፈራሁሽ ሲላት ምነው ስትለው ቤት የሚሰጥሽን ሰውዬ ልገል እያላት ማለት ነው። በህልሜም በውኔም አንተ ጋር ነው መኖር የምፈልገው እና በእናትህ ብላ እንግዲህ ዮናስ ስታቅፈው ካሌብ አላስቻለውም። አባዬን ደውይለት፣ ጥይቱ የታለ ያ ነገር የታለ እያለ እንግዲህ ሲደውል ቆየና ከዛ በኋላ ቢላዋውን ስከትፍ የነበረበትን ቢላዋ አንስቶ ሊገላቸው በሩን ሊከፍት ነው ማለት ነው። በጣም የሚገርም ነው። በጣም አረመኔ የሆነች ልጅ ናት ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። ባይ ባይ።